ልጅ እያለሁ ምንም ችግር አልነበረብኝም። ካደኩ በኋላ ግን አባዬ ታመመና ተቸገርኩኝ። እና ታዲያ? ያም ቢሆን ግን አልከፋኝም። ችግሬ አባዬ ህመም ብቻ ስለነበር እሱን ለመጋፈጥ አቅም ነበረኝ። ነበረ ስትይ አሁንስ? አሁን ችግሮቼ በዙ። ኃይላቸውም ከምችለው አቅም በላይ ሆነብኝ። የኔ ልጅ እንዳሰብኩት አልሆነልሽ ብሎኝ ነው። ምን ተፈጠረ? የኔን ነገር ታየውና ግን አንቺ እንዴት ነሽ? ለምን አንቺን ነገር ተዋዋለሁ? ካንቺ ጋር እኮ ቤተሰብ ሆነናል። ቢሆንም ታየው ቀላል ነገር ነው ካልሽሽ። ሜሮን ግን እንዴት ነች? ሜሮን በጣም ፈርታለች። እንደውም ከዚህ ብትወጣ ደስ ይለኛል። እንዴ ለምን? እኔ ነኝ በሰላም ከምትኖርበት ቤቷ ሄጄ እዚህ ነገር ውስጥ ያስገባው። ፎንቃ ምናምን እየተጫወተብህ ነው መሰለኝ። አንቺ ምን እያልሽ ነው? ሴቷ አሴር ነሽ ወይስ ሴቷ ተምቹ? እነሱ መሰልኩ አይደል አባዬ? ይልቅ ለምን አጠቀልላት? ማንን? አባዬ ደግሞ ፋኖስን ነዋ። አንዬ መሞት መሰንበት ይሻለኛል ብዬ ባቄላዬን ፈጨው ድመቴን አዝዬ ይላል ገበሬ። ሜላት ታዲያ ምን አይታ ነው እንደዚህ ያለችኝ? ሜላት ምን አለችሽ? አንቺው እንጂ አንቺስ ምን አይነት ጥያቄ ነው? ከዛማ ታናግሪዋለሽ። እዝራ እኮ ነው የሚደውለው። ስለ ሀና ምን ነግረሽው? ወደ ደሴ ልትሄድ እንደሆነ ነው። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ? እንዴት ከረማችሁ? ወደ ደሴ እንደምትሄድ ወይዘሮ ሜላት ስትሰማ በጣም አዝና ልጅማ መሄድ የለባትም በማለት የምትይዘው የምትጨብጠው አታለች። አቶ ኖላዊ ደግሞ አሴ መጥቶ ሀና አሁን ላይ እኛን እየረሳችን ነው፣ ለራሷ ብቻ ነው የምትኖረው፣ ማንንም አታስብም በማለት ሲነግራቸው ልጄማ ተዋት በቃ ለራሷ ትኑር በማለት ሁለቱ ይጣላሉ። ታዲያ ሴንም ውጣሌ በቃ በማለት አስወጥተውስ ነበረ። ወይዘሮ ሜላት እንግዲህ ከብዙ ጊዜያት በኋላ እርግብንም ለመጠየቅ ሄዳ ነበረ። ታዲያ ጠፋሁብሽ አይደል በራሴ ነገር ተወጥሬ ስትላትም ምንም አይደለም በማለት ነው የመለሰችው። እርግብ ግን ደግሞ ሰላም አይደለሽም ወይ ስትላት የንን ነገር ተይና እንዴት ነሽ ብላም ስትጠይቃት እኔ ደህና ነኝ፣ ነገር ግን ሜሮን ሌላ ቀጠሮ እንደተያዘላት እንዲሁም ደግሞ የወይዘሮ ባዩሽ ገዳይ ናት ተባባሪ ናት በማለት ጥርጣሬ ላይ ሳይደርሱባት አይቀሩም። ነገር ግን እኔ እንድትወጣ ነው የምፈልገው በማለት ትነግራታለች። እጇ ይኖርበት ይሆን ወይ ብላም ስትጠይቃት ይኑርበትም አይኑርበት እኔ ግን ከዚህ እንድትወጣ ነው የምፈልገው፣ ምክንያቱም እኔ ነኝ እዚህ ውስጥ የከተትኳት። ወደ እኔ በሰላም እየኖረች እያለ ወደ ቤቷ ሄጄ እኔ በህይወቷ ባልመጣ ኖሮ እዚህ ቦታ ላይ አትገኝም ነበር በማለት ነበር እርግብ የነገረቻት። ወይዘሮ ሜላትን ታዲያ በእርግብ ተገርማ በጣም ተቀይረሻል፣ ታዲያ ጠላትሽ እንኳን ብትሆን እንድትወጣ ነው የምትፈልጊው ማለት ነው ስትላት እጇ ካለባትም እኔና እሷ በውጭ እንገናኛለን፣ ስለዚህ እንድትወጣ ነው የምፈልገው በማለትም ነግራታለች። ያመጣችላትንም ምግብ ስትሰጣት በጣም አመስግና እንዲሁም ደግሞ ወይዘሮ ሜላት ተነ ምረት ጋር አብረሽ ብበይ ደስ ይለኛል ስትላትም ሌላ ክፍል እንደተዘዋወሩ ትነግራታለች። ነገር ግን ጠርቻቸው አብረን እንበላለን በማለትም ነው የነገረቻት። የሀና አባት ደግሞ አቶ ኖላዊ ሀነቾ ቤት ስትሄድም አታገኛቸውም፣ ብዙ ጊዜ ተጠፋፍተዋል። እሷን ብትሆን ስትሄድ ከቤት ስለማታገኛቸው ተያይተው አያውቁም ነበር። ታዲያ ዛሬ ሲገናኙ አባዬ ፍቅር ይዞሃል በማለት ትጠይቃቸዋለች። ሙዲዛ እያሳፈረቻቸውና ያሽኮረመመቻቸው ነበር አባቷን። ታዲያ አንቺ ደግሞ ሴቷ አሲርና ቸምቹ ሆንሽብኝ እኮ በማለትም አባቷም ይናገራል። ታዲያ በዛውም ደግሞ ተፋኑስ ጋር የተነጋገሩትን ለአባቷ ትናገራለች ሀና። ታዲያ በእኔ ጉዳይ አንተ ሀሳብ ስለገባህ ይዘጊ ብልሃታል፣ ስለዚህ እኔ ደግሞ እንድትጋቡ ነው የምፈልገው፣ ለእኔ አስበህ እንደሆነ ይገባኛል በማለት ነበር የተናገረችው። ነገር ግን ቢከፋኝ እንኳን እዚህ ቤት ስመጣ ሌላ እህት አገኘው ማለት ነው፣ ስለዚህ እሷ እናንተ መጋባት አለባችሁ በቶሎ በማለትም ለእኔ ብለህ ነው አይደል አባቴ በማለት ስትጠይቃቸው አሁን አንቺ እንድትረጋጊ ይፈልጋለሁ፣ ስትረጋጊ ነው የማገባው ብለው ሲጠይቋት ሲነግሯትም እኔ ተረጋግቻለሁ፣ አንተ ግን ህይወትክን ኑር አግባ በማለትም ለእኔ አታስብ በማለትም ህይወታቸውን እንዲቀጥሉ ነግራቸዋለች።
እኔም ደግሞ ነገሮችን አስተካክዬ የራሴን ህይወት እኖራለሁ፣ ችግር እንዳይገባህ እንዳታስብ በማለት ሀና ለአባቷ ተናግራለች። በሌላ በኩል ደግሞ ወይዘሮ ሜላት እናት ደግሞ ከልጃቸው ከወይዘሮ ሜላት የሰሙትን ነገር አቶ መስፍንን እውነቱን ለማወቅ ወደ እሳቸው ሄደው ነበረ። ታዲያ እውነቱንም ለማወቅ ንገረኛ በማለት ጠይቀው ነበረ። የሆነውን ሁሉ አቶ መስፍንም ነግሯቸዋል። ወይዘሮ አስቴር አቶ መስፍንን እንደ ልጇ ከልጇ ይበልጥ ራሱ ትወደዋለች፣ እንዲሁም ደግሞ ታምነዋለችም። ታዲያ ሁሉንም ነገር ስትነግር አጋጣሚ ነው። በአጋጣሚ ሁለት ፍቅረኛሞች ሲጣሉ ገላግያቸው ነበረ። ከዛም ደግሞ ቤት አልሄድም እዚህ አድራለሁ ብላ ሆቴል ይዛዛው እንዳደረች እና ጠዋት ላይ ደግሞ ቁርስ እንደጋበዘቻቸው በግድም ልታጎርሳቸው ሙከራ ስታረግ እንዳየች ወይዘሮ ሜላት ሁሉንም ነገር በዝርዝር ያስረዷቸዋል። ታዲያ ወይዘሮ አስቴርም ነገሩ መጀመሪያውም ላይ ስለሚያምኑት ስህተት እንዳለበት ገብቷቸው ነበር። አሁን ላይም ደግሞ የበለጠ ያምኑታል። ወይዘሮ አስቴርም አድርገዋል ወይስ አላደርገውም ብለው ነበር የጠየቁት። አንቺስ ምን ይሰማሻል? እኔ እንዳደረግኩት ነው ወይ ብሎ ሲነግራቸውም በጭራሽ አንተ እንደማታደርገው አውቃለሁ በማለትም መልሰውለታል። ታዲያ ወይዘሮ ሜላት ምን አይታ ነው ልጄ እንደዚህ የምትሆነው በማለት እሳቸውም ነገሩን አውቀው ተመልሰዋል ወደ ቤት። ወይዘሮ ሜላትም እንግዲህ ወደዛው አምርታ ነገሮችን ለማወቅ እናቷን እንኳን ብትጠይቅ በቃ ምሳ አቅርቢልኝ እርቦኛል፣ አሁን የምነግርሽ ነገር ምንም ነገር የለም እንደማያደርገውም ታውቂያለሽ በማለት ታይኔ ሌላ ምን ላድርግ በማለትም ወይዘሮ ሜላት ለእናቷ ትናገራለች። እሳቸውን በዝርዝር አልነገሯትም። ታዲያ ነገሮችን ቀስ ብለሽ ተረጂ በማለት ነበረ። አቶ መስፍንም እንግዲህ ሚስታቸውን በጣም ስለሚወዱ ነገሩን ትንሽ ጊዜ እንደሚሰጧት ምንም ጥርጥር የለውም። ታዲያ ወደዛም ሄዳ ነበረ። እውነቱን ንገረኝ በማለትም ጠይቃቸውም ነበረ። ሰላም ደግሞ ከውጭ ስትመጣ ምናሴ ነበር ቤት ውስጥ። ታዲያ ሰዎቹ የት ሄዱ ብላም ትጠይቃለች። ሰዎቹም ሀናም አባቷ ጋር እንደሄደች የቀሩትም ወደ ውጭ ሁሉም እንደወጡ ይነግራታል። ታዲያ ስልኳ ታዲያ በተደጋጋሚ እየጠራ ነበረ። ስልክሽን ለምን አታነሹም ሲላት ማንሳት አልፈለግኩማ ትላለች። ብዙም አስፈላጊ አይደለም በማለት ነበር የመለሰችለት። ታዲያ ለምን አታነሹም አስፈላጊም ሆነ አልሆነም ብሎ ሲደጋግሞ ሲጠይቃትም የስራ እንደሆነ ትነግረውና እሱ ደግሞ ከአንቺ ምን ፈልጎ ነው ምንጭ ጋር የሚደውለው ምን ነገር አለሽ እስከሱ ጋር በማለት ይጠይቃታል። እሷም ታዲያ ምን ነገር አለኝ ምን ሊኖረኝ ይችላል የሀና ፍቅረኛ ነው በማለትም ትነግረዋለች። ታዲያ ሀንቾ ወደ ደሴ እንደምትሄድ እሱ አያውቅም። ስለዚህ እኔ እውነቱን ነገርኩት። እህቴን ለማስቀረት ምንም ማድረግ ነበረብኝ። ስለዚህ ለዛ ነው ስትለው ሀና ብሰማሽ ግን ትጣላሻለይ። እኔን አላየሽም ወይ ባለፈው እንደዛ ለምን ተናገርክ ብላ እንዴት እንዳደረገችኝ በማለት የፈለገችውን ታምጣ፣ እኔ ግን እህቴ ከዚህ ቤት እንድትወጣ አልፈልግም በማለት ነበር የነገረችው። ለአማራጭ የለኝም፣ ምናልባት እሱ ሲነግራት ልትቀር ትችላለች በማለትም ስትነግረው ያደረግሽው ግን ጥሩ ነገር ነው፣ ግን ደግሞ ከሀና ጋር ልትጋጩ ትችላላችሁ። ታዲያ የመጣው ይምጣ፣ የፈለገችውን ታድርግ በማለትም እኔ ሁሉንም ነገር ተናግሬያለሁ በማለት ትነግረዋለች። ነገር ግን ምናሴ አንቺ ደረቅ ነሽ፣ አዎ ልክ እንደማየ የሆነ ነገር ሳታደርጊ መቼ ትቀሪና በማለትም ምናሴ ይናገራታል። ምንም ብታደርጊ እኔ ከጎንሽ ነኝ በማለት እኔ ድርቅ ስላልኩ ነው ወይ ከጎን የምትሆነው ብላ ሁለቱ ደግሞ እህትና ወንድም ይጋጫሉ። አንቾ ደግሞ አቶ መስፍንን አባቷን ልታገኝ ሄዳ ነበረ። ታዲያ በመንገድ ላይም እየተራመዱ አባዬ እኔ ግን የስለት ልጅ ነኝ ወይ በስለት ነው ወይ የወለዳችሁኝ ብላ አባቷን ጠይቃለች። ምን ማለት ነው ብለውም ምን ሆነች ነው ልጄ ምንድን ነው ሲሏትም እኔ ብዙ ፈተናዎች አሉብኝ፣ አሁን ላይ ፈተናዎች በጣም ከብደውኛል፣ ግን ደግሞ በልጅነቴም ፈተና አይቻለሁ። የዛኔ የልጅነቴ ይሻል ነበረ፣ በአባቴ ህመምም ተፈትኛለሁኝ። አሁን ላይ ግን ነገሮችን ልችላቸው አልቻልኩም፣ በጣም ፈተናዎች እየበዙብኝ ነው በማለት ትነግራቸዋል። አንድ ነገር ብቻ ስለሆነ የአባቴ ህመም ብቻ ስለሆነ ተወጥቼው ነበረ፣ አሁን ላይ ግን ነገሮች ልችላቸው አልቻልኩም፣ እየተደራረቡብኝ ነው በማለት ለአባቷም ትናገራለች። ታዲያ አባቷም
ገና አንቺ ምኑን አይተሽ ነው ፈተና በዛብኝ የምትዩ? ገና ነሽ፣ ሁሉንም ነገር ታልፌዋለሽ በማለት ተጎኗም እንደሆኑ ነግረዋታል። ታዲያ ፈተናዎች የሰው ልጅ ብዙ ፈተናዎች ይፈተናሉ። ነገር ግን ሀንቾ በፍቅር ዙሪያ እየተፈተነች ነው ያለችው። በዛ ምክንያት ደግሞ በጣም ተማራለች። እውነት ለመናገር አባቷ አቶ ኖላዊ የታመሙ ጊዜ ነበረ ብዙ መከራና ፈተናዎች አየችው። ብርም ሳጥታ ስትንከራተት አባቷን ለማሳከም የቤት ሰራተኛ እስከመሆን ድረስ ብዙ መከራዎችን የዛኔ ነው ያየችው። አሁን እንኳን በእናቷም በአባቷም በእህቷም ወንድሞቿ ተከባለች። ምንም የምታጣው ነገር የላትም። ነገር ግን አሁን ላይ እሷ ራሱ እያማረረች ነው። ያኔ በአባቷ ምክንያት ብዙ ፈተናዎች ተፈትናለች። አሁን ላይ ግን የፈለገችውን ህይወት መኖር ትችላለች። የፈለገችውን ማድረግም ትችላለች። አሴርም እንግዲህ ወደ ቤት ይሄዳል። ታዲያ ሀንቾ ጋራም ቁርስ እንዲበሉ ጋብዛው ነበረ። ነገር ግን አሁን ላይ ደሴ ልትሄጂ ቆርጠሻል ወይ በማለት ጠይቃታል። ለምን ጠየቀኝም በማለት ስትጠይቀው እንዲህ እንድትሄድ አይፈልግም፣ ትናፍቅኛል። አሴም ታዲያ ታጠገቡ ስትሄድ እንደምትናፍቀው እና ባትሄጅስ ምናምን ብሎም ሊጠይቃት ነበረ። ታዲያ እሷም በአሁኑ ሰዓት እንደቀረች ምናልባትም ልትቀር እንደምትችል ስትነግረው በምን ምክንያት ይላታል። ታዲያ ይህ ስራ እንዲሄድ አልፈለገም። እኔ ደግሞ በጣም ስለምወደው የእሱን ፍቃድ ካልፈቀደልኝ መሄድ አልችልም በማለት ነበር የነገረችው። አሴም ታዲያ በጣም ይናደድና በሰው ነው ወይ ህይወትሽን የምትመሪው? እስከ ዛሬ ድረስ በራስሽ የምትመሪ ይመስለኝ ነበር በማለት በንዴትም ብዙ ነገር ተናግሯት ከክፍል ይወጣል። እስከ ዛሬ ድረስ በሰው የምትመሪ አይመስለኝም ነበረ። እሱ ነይ ሲልሽ ትሄጃለሽ፣ እሱ አትምጭም ሲልሽ አትሄጅም። በሰው ነው ወይ የምትመሪው በማለትም ነበር የተናገረ። ታዲያ ከኤላ ይልቅስ ይህ ስራ አሳዘነሽ፣ በጣም ራስ ወዳድ ነሽ በማለትም ነበር ተናግሯት የወጣው። በድጋሚም ታዲያ እቤት ደግሞ ይመጣና ከሀና አባት ጋር ታቶ ኖላዊ ጋር ታዲያ ሀንቾ በጣም ትተቀይራለች። የድሮ ሀንቾ እና የአሁኗ ሀንቾ አንድ አይደለችም በማለት ይነግራቸዋል። ምን ማለት ነው በማለትም ታዲያ ሀና ተቀይራለች ሲላቸውም ልጄ አልተቀየረችም ያው ናት በማለት ነበረ። ይጣላሉ። ታዲያ ሀኔ የድሮ ሀና አይደለችም፣ አሁን ራስ ወዳድ ሆናለች፣ እኛንም ቢሆን ረስታናለች፣ እንደ ድሮ አይደለችም፣ ለራሷ ብቻ ነው የምታስበው በማለትም አሴ ይናገራል። አባባ ኖላዊ ደግሞ ልጃቸው ስትነካባቸው በቃ ምንም ይሁን ምን ልጄን አትናገርብኝ፣ እሷ ራስ ወዳድ አይደለችም፣ ህይወቷን ትኑር በማለት ነበር የተናገሩት። ታዲያ እሷም ሰው ናት፣ እኛም ልንረዳት ያስፈልጋል። ምክንያቱም እሷም ሰው ሆና ሰውም እንዲረዳት ትፈልጋለች። የራሷን ህይወት ትኑር፣ ተዋት፣ ምንም ሆነች ምን በቃ ልጄን አትናገሩብኝ በማለት አሴን ይናገሩታል። አሴ ደግሞ አባባ ኖላዊ ሲናገሩት በጣም ይከፈዋል። አሴርም እንግዲህ ከፍቶት ከአባባ ኖላዊ ጋር ተጣልተው ከቤት ወጥቷል። ሰላም ደግሞ ለእናቷ እውነታውን ትናገራለች። እንደዚህ ከፍቶኝ አትጨምሪልኝ ስትላት ታዲያ ልጅሽ ልትሄድ ነው ወደ ደሴ ተወንድ ጋራ ብላም ትናገራለች። ልጅ አታደርገውም ከማን ነው የምትሄደው ስትላት ለማንኛውም አድርገዋለች፣ አሁን ልትሄድ እየተዘጋጀች ነው በማለትም ነበር ለእናቷ የተናገረችው። ከጎረምሳም ጋር ነው የምትሄደው ስትላት ወይዘሮ ሜላት ታዲያ ልጄ አታደርገውም በጭራሽ ከጎኔ ነው የምትሆነው እንጂ የትም ቦታ አትሄድም በማለት ትናገራለች። እኔ ነገርኩሽ፣ ግን ደግሞ ራሷን ሄደሽ መጠየቅ ትችያለሽ። በቃ ቆርጣለች፣ ከጎረምሳዋ ጋር ልትሄድ ነው ማለት ነው። ታዲያ ወይዘሮ ሜላት ነገር ሁሉ ተምታቶባት በድንጋጤ ምን እያልሽኝ ነው ሀና ከማን ጋር ነው የምትሄደው በማለት ጠይቃት ነበር። ከጎረምሳ ጋር ልትሄድ ነው ብላ የነገረቻት እውነቱን ደግሞ ከአንደበቷ ጠይቂና ስሚ በማለትም ሰላምዬ በንዴት ተናግራ ወጥታለች ከክፍል። ታዲያ በንጋታውም ገብታ ወይዘሮ ሜላት ከክፍሏ ሀንቾን ጠይቃታለች።
16 ዓመት ሙሉ የተሰቃየሁትና እንደ ተቀበረ ሰው የሆንኩትን እንደገና ትመልሽብኝ ልጄ በማለትም ነግራታለች። ከዚህ ቤት እንዳትሄጅብኝ። ስለዚህ ሀንቾ ሀሳቧን ለማንኛውም ልትቀይር ትችላለች። ደሴ መሄዱንም ልትተው ትችላለች። ሀንቾም ታዲያ ጸበል የሚገባ ልጅ ነበረ በእኔ ምክንያት የታመመ እሱን ለመውሰድ እንጂ ሌላ ነገር አይደለም በማለት እውነታውን ተናግራለች። ደግሞ አንቺም ካልሽ በቃ ይቀራል በማለትም ታዲያ በፊት የነበረው የቤታቸው በጣም ችግር ነበር። የበፊቱ ጠባሳ አሁን ላይ እንዳይመለስባቸው ሰላምም ሆነች ወይዘሮ ሜላት አሁን ልጄ ካጠገቧ እንዳትርቅ ትፈልጋለች። ሀንቹ ደግሞ ይስራ ደሴ ከሄሽ አብርሽ ነው የሚሄደው፣ ካለበለዛ ግን ከደሴ ስትመለሽ ይስራን ብለሽ አታገኘኝም በማለት ማስጠንቀቂያ ስለሰጣት እዛ ላይም ፍራቻ ነበራት። አሁን ላይ ግን ብትሄድ እንኳን ተመልሳ ትመጣለች። ኤልያስን ያው ጸበል አስገብታ እዛ ድርሳው ልትመለስ ነበር ያሰበችው። ብትሄድም ትመለሳለች። ነገር ግን እናቷ ያሳለፈችውን ችግር የዛኔውን አሁን ላይ እንዲደገም አትፈልግም። አሁን ላይ ልጇን አግኝታ በደስታ እየኖሩ ነው። ግን ደግሞ ያ ጨለማ እንዲመጣብኝ አልፈልግም ልጄ በማለት አሁን አንቺ ከጎኔ ነው መሆን ያለብሽ በማለትም ትነግራታለች። ሀንቾም ታዲያ በቃ እቀራለሁ በማለት ሁሉንም ነገር ትተዋለች። ቪዲዮውንም እስከ መጨረሻው ስለምትከታተሉልኝ የዛሬው ቪዲዮ እዚህ ላይ አብቅቷል። በጣም ነው የማመሰግነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ። የዛሬው በዚህ አብቅቷል። ቀጣይ አብረን እናየዋለን። ባይ ባይ። እወዳችኋለሁ።